ይኸውላችሁ እኔ እኮ እፎይ ማለት መጽሐፍ ቅዱስን አያውቅም። እኔ ብዙ ጊዜ በአካልም ተገናኝተን አውርተን እንነጋገርም ብዬው ነበር። አሁን ልልክላችሁ እችላለሁ ፎቶ ከፈለጋችሁ። ሰርግ ላይ ተገናኝተን አውርተናል። እፎይና ከእፎይ ጋር ያሉ እዚህ ቲክቶክ ላይ ያሉ ሰዎች መጽሐፍ ቅዱስን አይፈልጉትም። አሁን ቅድም ያልከው እንትና ተወገዘ፣ እንትና እንዲህ ነው የሰው ታሪኮችን ነው የሚያውቁት። በመጽሐፍ ቅዱስ እፎይ አሁን ለምሳሌ አንድ አምላክን አይደለም የሚያመልከው፣ ስላሴን ሶስት አምላክ ስለሆነ ኦኬ። እሱ አሁን ወደ እፎይ ያሳመንና የት ሊወስድ ነው? ምን ሊያደርግ ነው? ወደ ሶስት አምላክ። እኔ እንደውም በጣም ሰሞኑ ቪዲዮ እየሰራው እንዲያወራኝ ነው ከእናንተ ይልቅ እኔ እንዲያወራኝ ነበር የፈለጉት። ለምን? መጀመሪያ መጽሐፍ ቅዱስን ያጥና። እኔ አሁን ስለ ቁርአን ለምንድን ነው ዝም የምለው? ማንበብ አለብኝ። አሁን እያነበብክ ስለሆነ ከጊዜ በኋላ በጣም ከእናንተ ጋር መወያየት እፈልጋለሁ ማለት በሰላም። እንደዚህ አይነት ውይይት ደግሞ በዓለም ላይ ተደርጎም አይታወቅም። አንደኛ የራሱን ሳያቅ የሰው ጎትቶ አውጥቶ ዝም ብሎ እንትን ማለት፣ እንደዚህ አይነት ውይይት በጣም ይደብራል። ሌላ ጊዜም እንደዚህ የሚነሱ ካሉ መጀመሪያ መጽሐፍ ቅዱስን ያንብቡ። መጽሐፍ ቅዱስን ሳያነቡ የራሱን ሳያነብ ሳያቅ ሌላ ላይ ተንጠልጥሎ ፖለቲካ ነው የምለው እኔ። የፖለቲካ ስራ ወይም ሃይማኖተኞች አቅም ስለሌላቸው አቅማቸውን ሊቆች አሉ ሊቃውንት ነን የሚሉ እያሉ ፍቅር ሰማለና ኧረ ለውጥ የሆነ ሰው ተለወጠ። ምን ነው የሁለት ሴት ገባ ላልከ ያ ሁላ ጮህት የት ገባ? የት ገባማ? እኔ አሁን ለአሁን እፎይ የሚባል በጣም ሳድባለሁ ብዬ ነው እዚህ ገባሁት። አንተ ማን ልትሰድቢ? እፎይ የሚባል አቴ ግማታ ማለት ነው። ምን እንዳለ አላውኔ ጥሪ ደረሰኝ። ለምንድን ነው ኢምራን ቤት ትገባለህ? እዛ ገባሽ ማለት እኮ ሙስሊሞች ማለት አለኝ። እኔ ሙስሊም እያደረገኝ ይሄ ሰውዬ ግማታም እፎይ የሚባል ሪካርዶ አርጉና አደርሱ አስልሞች ነው ኖ እሱ እኮ አሁን እያለ ለምንድን ነው እዚህ ቤት ትገባለህ? ሙስሊም ማለት እኮ ዝም ብሎ እንደዚህ አፍንጫ ያዝዛል አለ። አንተ ግማታም ለምን እንደዛ ትላለህ? እዛ ለምን ትገባለህ? ኢምራን ቤት ገባሽ ማለት እነሱ ጋራ ተቀመጥሽ ማለት ሙስሊሞች ማለት ነው አለኝ። እንደዛ አይነት ማረጃ አለ። እኔ መቼ ሆንኩት አልኩት። አንተ እፎይ ጥንባታም፣ አንተ የጥንባታም ግማታም፣ አንተ ነህ ግማታም ማለት ነው። ሪካርድ አድርጉና አደርሱ። አንተ ማረጃ ይደዳ ምን አሉባልታ ነው የምታወራ ማለት ነው። አለ በአፍ ብቻ በማረጃ አንድ ማረጃ አይደለም። ደግሞ እፎይ ለምን ኢምራን ቤት ገባ? ኢምራን እኮ የሂሮ አጣቢ አትሆንም ማለት ነው። ለምን ፈራክ? ውይይት አርጊ ስንል ለምን ፈራክ? ለምን መጥክ? አትወያይም እሱ ጋር መልስ ስለሌላ ነው። ማረጃ አይደለም። እፎይ ያስረግጭ ልንገረክ ማለት ነው። አንተ ጥንባታም ነህ። ከፈለክ ሎኬሽን ልኬ እና ቤት ድረስ ማለት ነው። የት ነው አለ? ጭራሽ ከኢትዮጵያ ወጣ። አንተ ቆሻሻ፣ አንተ ግማታ እዛ ላይ ተቀምጠ ሙስሊም ማለት አፍንጫ ይይዛል። ለምን ትሳደባ? አንተ ራሱ ስድብ ክብር የሌለ አንተ ግማታ። ምን እንዳልኩ ለደረሰ ቤተሰብ ትላለህ። የኔ ቤተሰብ ደግሞ ከኔ ህይወት ምንም ነገር ማስተላው ማለት ነው። የፈለኩ ነገር መሆን ይችላል። ደግሞ እስከ ሁለታችሁ ማለት ነው ሙስሊሙን ክርስቲያኑ ሆነ መጽሐፋችሁ እስከ ግልጽ ማድረግ ድረስ እፎይ እኔ መጠየቅ ማስተላበት ምን ያውቃለሁ? አንተ ምን ቤት ነህ? ወንድምክ ነው ይትክ ነው ዘመድክ ነው? እኔ አላቀህም። አንተ ግማታም እረፍተነ ማለት ነው። የእፎይ ያድርሱ። ይሄ ሪካርድ ያረጋችሁ እኔ የለሁበትም። ያላቋረኩት ጨርሱ፣ ጉዳያችሁን ጨርሱ ብዬ ነው። በቤተሰብ መሀል አንገባም። ሙስሊም በቤተሰብ መሀል አይገባም። ጉዳያችሁን ጨርሳችኋል። በቃ ሌላ ጊዜ እንደዚህ ቃል ጥሩ አለ ነግሬሻለሁ። ወደ እኔ የለሁበትም። ብቻ ሲጀመር ሚዲያ ላይ አለ አጥፍቼው ነበርኩ። ተቀብሯል እኮ ባለፈው ተቀብሯል እኮ አለ እንዴ መጣ ድጋሚ ተቀብሯል እኮ። ከዚህ በኋላ ሚዲያ ላይ አልቻልኩም ከብዶኛል ብሎ እኮ ቲክቶክን ለሙስሊሞች አስረክቦ እኮ ሄዷል። በቃ خلاص ሙቷል እኮ ጨርሰናል እኮ። ድጋሚ ምንድነው እሱ እኮ አላቅም አያቅትም
ሲጀመር ከነመየቱ አላውቅም። እንዴት ከየት መጣ? እዛ ለሰው ደውሎ እቺ ልጅቷማ እዛ ገባ። እዛ ምን አውቃለሁ እኔ ከኔ ምን ፈልግ? አንተ ሰውዬ ግማታም፣ አንተ ጥንባታም ከክርስትና አትወክልም ጭራሽ። እፎይ አንተ አልፈራም። ይኸው እና ዶክሽን ቤት ድረስ ና ግማታ። ምን ታረጋለህ? ከኔ ህይወት ውጣ። ጥንባታም ማረጃ የለም ምን የለም። የእግሩ ወጣቢያቱንም ደግሞ የእንትና ማለቱ የኢምራን ገባ አይደል? አንተ ደግሞ ማረጃ የለም አያሉ ባልታ ነው ብለዋል። አንድ ሐዋርያት አምጥ ስላት አንድ ሐዋርያት አላመጣትም። የአንተ ጥያቄ አይን አለ እጅ አለ ነው። ስለዚህ ለዛ ነው አንተ የአንተ ተማሪ ያህኑ ሲጀመር አንተ ቤት አልመጣም። እኔ ግማታም እኔ የለሁበት ታይ ፍቅር ይበቃል እንዴ ልጅንም አስቢለት እንጂ አሁን ወጣን እኮ ባይገኝ ብዙ ነገር ብሎ ቤተሰብ ላይ የደረሰ ብዙ ነገር አለ። ኦኬ አይ እንትን ነው ባይዘው አልፈርድባትም። ለመሳቸው አልፈርድባት ወላሂ እንደዚህ ናቸው። ትናንትና ማይታቸው ከትናንት ወዲያ ማይታችኋል። አንድ ክርስቲያን መጥቶ ሙስሊሞችን ካልሰደባቸው ሙስሊም ቤት ከተወያየ خلاص በቃ ሙስሊም ሆኗል። ፍቅር እንዳው መጀመሪያ ስመጣኩ በጣም ነበር የምትናገረኛል። አሁን አልሐምዱሊላህ ቀስቀስ እያለች እየገባት የመጣችው። ለማንኛውም እኔ አሁን ያልሽው ላይ ምን ነገር አልጨምርም። እኔም አይመለከተኝም። ያላቋረኩሽም ጨርሱ ጉዳያችሁን ጨርሱ ብዬ ነው ነግረሽዋል። ይደርሰዋል ግን እኛ ጋር አይመጡም። አንድ ቁርጥ ነገር ልንገራቸው፣ አስረግጬ አንድ ነገር ልናገር። ክርስቲያኑ፣ ዲያቆኑ፣ ጳጳሱ እኛ ጋር አይመጣም። ዋናዎቹ ማለት ነው አይመጡም። በስልክ ደውለን ካላወራናቸው ምናምን ነገር ይታያል ወደኋላ። አይቻ አኻታስ እንትን ስለሆነ ነው። ይሄ ጥቁር ስክሪን ነው ግን አያሳይም። አታስብ ይገባል። እሺ ዮሐንስ ሰላም ብያለሁ። አላህ አልሐምዱሊላህ። ከየት ቤተ እምነት ነህ? ፕሮቴስታንት። እሺ ጥያቄ አለህን? ጠይቅ። ጥያቄ አለኝ። ጥያቄህን ማቅረብ ትችላለህ። ነቢዩ መሐመድ ለምን የሴት ፓንት ሰረቀ? እየሳህያ እንደሰረቀው ማለት ነው። ማስረጃ እያሰረቀ የሚል ነገር ካለ ሙስሊም ሆናለሁ። አይ አሁን ካለ ማስረጃ ወሬ ሆነብህ ነው። ማስረጃውን ለምን ይሄ ብልግና ነው። ይሄን ነገር የሚያደርገው ማን ነው? ከይቅርታ ጋር ያንተ አምላክ ነው። የማቴዎስ ወንጌል ላይ ኢየሱስ ያደረገ ሕፃን አህያ ሰርቆ ጋለባት። ወላሂ አለ ማቴዎስ ወንጌል አጣላህ ማስረጃ ያወጣል። ዝም በቃ ውረድ። እኔ ላውጣለሁ። ተሳዳቢ ነው። በቃ ማስረጃ አለ ካለ ማስረጃህን አቅርብ። ካልሆነ ስድብ ነው። እኛ ግን የማቴዎስ ወንጌል ላይ ኢየሱስ ሕፃን አህያ ሰርቋል። ሕፃን አህያውም ደግሞ ጋለባት። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም። ለማንኛውም እኛ ቤት መጡ ከዚህ በኋላ ካለ ማስረጃ እንድታወራ አይፈቀድላችሁም። ስለዚህ ይሄን የሰማችሁበት ቦታ ማስረጃውን የሰጣችሁ አድርጉ። እንቀጥላለን። እሺ ወንድም ሳላህ ቀጣይ ክርስቲያን ካለ ይሻል አስተናግድ። ወንድሞችም እንደዛው ባረከላሁ ፊኩም። ሳላህ መቼ ነው ውይይቱ? ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ከተባለ እንትን ውጪ ነበርኩኝ። ውይይቱ ሐሙስ ነው። ዛሬም ድሮ ቀኑ ሮብ ነው አይደል? ስለመሸ አይ ቲንክ ማክሰኞ ነው። ነገ ሮብ ነው። ከነገ ወዲያ ሐሙስ ኢንሻአላህ 3 ሰዓት ሐሙስ ማሻአላህ። ስለዚህ ጀማ ሐሙስ 3 ሰዓት ላይ ትልቅ ዲቤት አለ። ርዕሱም ወሳኝ ርዕስ ነው። ስለ መጽሐፍ ቅዱስ ነውና ሁላችሁም እንዳቀሩ ፕሮግራም መታደም የፈለጋችሁ ካላችሁ ሳላህን ፎሎ አድርጉ። ሐሙስ ከምሽቱ 3 ሰዓት ላይ ላይፍ ከፍቶ ይጠብቃችኋል። እንዳቀሩ ባረከላሁ ፊኩም። አይ ክርስቲያኖች አላችሁ? ክርስቲያኖች ካሉ አስገቧቸው። ክርስቲያኖች ካላችሁ ኮሜንት ላይ 3 ቁጥር ጻፉ። አምላካችሁ ልታስረዱ የምትችሉ መጽሐፋችሁ ልታስረዱ የምትችሉ ካላችሁ ጆይን ማድረግ ትችላላችሁ። እነሱ የማይመጡ ከሆነ አንዳንድ ፖይንቶች ቢነሳስ እንትላለን። ናም እስከዛው አንድ ፖይንት አንሰንሳላ። እስቲ ምረጥና ኢንሻአላህ አንዱን እናነሳለን። ምን ይነሳላችሁ? ርዕስ ምረጡን። ከዛ እንትኑ ጠፍቷል። ኢምራን ላይ ጥቁር ነው የሚያሳየው።
አታስብ። እኔ ሶስት ቀይሬው ነው መጻፍ ያለባችሁ ክርስቲያኖች ናቸው። እሺ ጋይስ ሙስሊሞች ሶስት አትጻፉ። ኦኬ ሙስሊሞች ሶስት አትጻፉ። ገስት መግባት የምትፈልጉ ክርስቲያኖች ሶስት እየጻፋችሁ በዛ መሰረት ደግሞ አስገባቸው። ምን ይነሳ ኢምራን? ብዙ ርዕስ ነው ያለው። አሎ ኦኬ አንድ ክርስቲያን አሁን መጣለ። ኸይር ያላንቺ ወገናችን አለ ወይ? አለው። አየ ጥያቄ ካለ ቀጥል። ጥያቄ የለኝም። እንጠይቀህ? አይ እኔ ሙስሊም ነኝ። ውረድ። እሺ ሌላ ሰው እናስገባለን። ሙስሊሞች አትላኩ ለጊዜው። እሺ ሌላ ሰው እህቶች ወንድሞች ኢንሻአላህ ሙስሊሞች በኋላ አሁን ለክርስቲያኖች ብቻ ኢንሻአላህ እናንተ አንድ ቀን እናዘጋጃለን። ሙስሊሞች ብቻ ጥያቄ ያለው ማለት ነው። አሁን ግን ክርስቲያኖች ብቻ ኮሜንት ላይ 3 ቁጥር በስላሴ ስም ጻፉ፣ መግባት ትችላላችሁ። ሰሞነኛው አጀንዳ ካለ እሱ ላይ ያወራ። ምንጠብቃችሁ ካለ እንደዛ ብናረግስ? ሰሞኑ ምን ተነሳ? 2 ቀን የጠፈረ እንግዲህ ምን አለፈን? አሩ ነው። እስቲ ምን ትላላችሁ? እነሱ ይንገሩንና እንድትሄድበት የሚፈልጉት ነገር ካለ እዛ ላይ ማውራት እንችላለን። ምን ትላላችሁ ጋይስ? እንዲወራበት የምትፈልጉት ነገር ካለ ርዕስ እሱን ስጡንና እኛ ጋር ብዙ ነገር አለ። ተደጋጋሚ እንዳይሆን ነው እናንተ የምንጠይቀው። እዛ ላይ እንትን በሉ። 3 መጻፍ ያለባችሁ ክርስቲያኖች ብቻ ናቸው። እሺ ኢንቫይት አደርጋችኋለሁ። ኢንቫይት ካረኳችሁ በኋላ ግን እንትን እንዳትሉ። አሁን አንዱ ሱልጣን ይላል ግን 3 እየጻፈ ነው። አሁን ለምን እንደዚህ እንትን እንደሚሉ እሺ ክርስቲያኖች ገስት ላኩ። አምላካችሁን ስላሴ የምታስረዱ ወይ ደግሞ ዲፌንድ ማድረግ የምትችሉ ክርስቲያኖች ካላችሁ ገስት ላኩ። አሁን አንዱ ሱልጣን ይላል ግን 3 እየጻፈ ነው። ኧረ እንትን ድምጼን አሰማኝ። እሺ ጌቾ ጌቻለ ቻላ አሎ አልሰማም? ይሰማል። ጥያቄ አለ? ኔቶ ጥያቄ አለኝ ጥያቄ። ቀጥል። እሺ የኔ ጥያቄ ቁርአን ሱራ 2:22 ላይ ያለው እንትን ነው። አንብብና ጥያቄን አቀርብ ጌቹ። እሺ ጥያቄ ቆይ ላሳይክ። ቁርአን ሱራ 2:22 ላይ ለምሳሌ ሴቶችን በወር አበባ ጊዜ ወሲብ ማድረግ አይቻልም አይደለ? 222 ላይ 22 ሳይሆን 222 ላይ። አዎ እሺ 222 ላይ 222 ነው ያልኩት። እሺ ስለዚህ አሁን ለምሳሌ በሱ አንጻር መሰረት ደግሞ ሐዲስ ላይ ደግሞ ለምሳሌ ነብዩ መሐመድ ደግሞ ከወሲብ አርግተዋል ይላል። እርግጠኛ ነህ? አሁን እርግጠኛ ነህ ጌቾ? ክፈተው። እሺ አንብበው ሐዲሱን ቁጥሩን ተናገርና ከዛ በኋላ አንብበው። ይሄው እሺ ፕሮፌት ትልቅ ላይ ተታረጉ ዱሪንግ ማይ ሜንሰስ ይላል። ቁጥሩን ተናገርና አንብበው ሙሉውን። ማነ ጌቹ ይሰማሃል? ይሄው አይሰማም? የኔ ድምጽ አይሰማም? ሰላም ትሰማለህ? ቁጥሩን ተናገር
ሳሂህ አልቡኻሪ 2030 ላይ ነው ያለው። ሙሉን አንብብ ከዛ በኋላ the prophet used to embarrass me during my menses ይላል። he also used to put in his head out of the mosque while he was it was and I would wash it during my menses ይላል። ኤምባራስ ምንድነው? እሺ ኤምባራስ ማቀፍ ነው የሚለው። እሺ ኦኬ ኦኬ እሺ ጥሩ። ምን ነበር ያልከው ቅድም? ቆይ ቅድም ምንድን ነው ያልከው? ከአንድ ደቂቃ በፊት ኦኬ እሺ ቆይ እሺ ይሄን አንብበው። እሺ ምንድን ነው የሚለው? ይሄንን አንብበው። አንዴ ቆይ እዚህ ጋር እንጨርስ። አይደለም አንዴ እንጨርስ። ይሄንን ቅድም ምን ነበር ያልከኝ? ከአንድ ደቂቃ በፊት ወሲብ አርግቷል ነው የሚለው። ወሲብ አርግቷል ነው። ሐዲሱ ደግሞ ምንድን ነው የሚለው? አሁን ያነበብከው ላይ እንግሊዘኛውና አረብኛው የተለያየ ነው። ባይዘው ቆይ ምንድን ነው ያልከው? አሁን ያነበብከው ላይ እኮ እንግሊዘኛውና አረብኛው የተለያየ ነው። አረብኛው ምንድን ነው የሚለው? ቃሉ ምንድን ነው የሚለው? አረብኛው ያው አንብበው እሱ አንተ። ቆይ እንግሊዘኛ ወደ አረብኛው እኮ እንመጣለን። አንተ በተረጎምከው እኔ ሳልተረጎም አንተ ራስህ የተረጎምከው ላይ ምንድነው ትርጉሙ ነው? አረብኛውና እንግሊዘኛው አንድ አይደለም አልኩህ እኔ እኮ ሳላ። አንዴ ቆይ እሱ አረብኛው ይለያል። አረብኛው ያው እዚህ ጋር ይለያል። አረብኛው ምንድነው የሚለው? ይለያል። ምንድነው የሚለው? ይሄው እሺ አረብኛው ዩባሹሩኒ ነው የሚለው። ምን ማለት ነው? ወሲብ ማድረግ ማለት ሴክሹዋል ኢንተርኮርስ። ኧረ እባክህ ማን የተረጎመልህ እንደዛ ብሎ? ምን ማለት ነው? እሺ ተሳስቻለሁ። ምን ማለት ነው? ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? እሱን ተናገር። አይደለም ምን ማለት ነው ነው ያልኩህ። አንተ ነው ሴክሹዋል ኢንተርኮርስ ብሎ የተረጎምከው አንተ ነህ። ማን ነው እንደዛ ብሎ የተረጎመልህ ነው? አይደለም። አይ አንተ ስተት ከሆነ እኮ አረብኛው ስተት ነው ትለኛለህ። እንደዛ ማለት አይደለም ቃሉ። ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም አሁንም ስለነገር አይደለም። በአጭሩ እንደዛ ብሎ ማን ተረጎመልህ? መተርጎሙ አይደለም። አረብኛው ምን ማለት ነው? አንዴ ወደዛ እመጣልሃለሁ እኮ ቆይ፣ ያንዳንዱ እኮ እናወራለን። ግን ማን ነው እንደዛ ብሎ የተረጎመልህ ነው? መተርጎሙ ሳይሆን አይደለም። አረብኛ ቃሉ ምን ማለት ነው? ዩባሽሩኒ ይላል። ወደዛ እመጣልሃለሁ። ግን ለአንተ ሴክሹዋል ኢንተርኮርስ ብሎ የተረጎመልህ ማን ነው? አይደለም ወደዛ እመጣልሃለሁ። ለምን ትለኛለህ? ቃሉ ልክ ነው ልክ አይደለም ነው። ይቅርታ ጠይቅና ከዛ ላስረዳ። ስሳሳት ነው ይቅርታ መጠየቅ። ለምን እንደው ይቅርታ መጠየቅ? ሴክሹዋል ኢንተርኮርስ ላልከው ይቅርታ ጠይቀኝ። ከዛ በኋላ እኔ ላስረዳ። አይ እንዴ መጀመሪያ አንተ ቃሉ ልክ አይደለም በልና ታስረዳለህ። እንደዛ ማለት አይደለም ካልከኝ ኦኬ እላለሁ። ግን ቃሉ እንደዛ አይደለም። ባጭሩ ና ባጭሩ ማለት ነው። ዋሽተሃል፣ ባጭሩ ቀጥፈሃል። ይቅርታ ባጭሩ ይሄው ህዝቡ ተመልክቷል። ዩባሽሩኒ የሚለው የአረብኛ ቃል የቱ ጋር ነው የቀጠፍኩት? እሺ ዩባሽሩኒ ማለት ሴክሹዋል ኢንተርኮርስ ነው ብለህ ተናገርክ አይደለ? እሺ አይደለም። እስቲ ማስረጃ አምጣ እና እሺ ማዕቀፍም እኮ አይሆንም። እሺ ማዕቀፍ ነው። እሺ ማዕቀፍ ነው። እሺ ይሆናል። እንደዛ የሚል ትርጉም አለው በነገር ማዕቀፍ ነው። አዎ ትርጉም አለው አይደለም? ማዕቀፍ ነው በአረብኛ ቋንቋ አንድ ቃል በጣም ብዙ ትርጉም አለው። በዚህ አውድ አይደለም ሊትራል ሲፈታ ያመለክት ነው። ሊትራል ሲፈታ ማለት ነው። ሊትራል ሲፈታ ምንድነው ትርጉሙ? ብዙ ትርጉም አለው አልኩ እኮ። አንድ ቃል የአረብኛ ቃል በጣም ብዙ ትርጉም አለው። ከነዛ መካከል አንዱ ብዙ ትርጉም እኔ ስለ ብዙ ትርጉሙ አይደለም ስለ ብዙ ትርጉሙ ሳይሆን የጠየቁ ልንገርህ መንካት የሚል ትርጉም አለው። እንዲሁ ደግሞ ምን ማድረግ ትርጉም አለው? ታች ማድረግ ሀግ ማድረግ የሚል ትርጉም አለው። ሴክሹዋል ኢንተርኮርስ ነው ላልከው ግን አንተ ማስረጃ አምጣ። ቃሉ ሊትራሊ ሲተረጎም እኮ ራስ መሰከርክ እኮ ሳላ። መንካት ማለት ነው። ለምሳሌ እኔ አንተን ነካው ለምሳሌ ምን አደረኩ ማለት ነው? አይልማ እንደዛ አይደለም። ቆይ መንካት የሚል ትርጉም አለው። ለምን እንደሆነ ታውቃለህ? አንተን ብለካ ምን አደረኩ ነው የሚባለው። ስለዚህ ዋሽታል። በቃ አሁን አዳምጥ።
አንዴ ቃዳምጥ። ምንም እውቀቱ የለህም ወይ ቃሉን አታውቅም ወይ ደግሞ ለምትናገረው ነገር ማስረጃ አይደለም። ሐዲሱ አይደለም። በቃ ለምን እንደማያስኬድ ታውቃለህ? ላስተምርህ። ቀጥሎ ስለ ወር አበባ ያወራል። ይኸው ስማ፣ ቀጥሎ ስለ ወር አበባ ያወራል። ስለዚህ እንደዛ አያስኬድም። የሚያወራበት ሪዝን ልንገርህ። አያስኬድም ሳላ እንደዛ። አንዴ በቃ ላስረዳ። ሐዲሱ መጥቼ ላስረዳ። ቡኻሪ 2030 ላይ ምንድነው የሚለው መሰላችሁ? ዩባሽሩን የሚለው ቃል በዚህ አውድ ላይ በነገራችን ላይ ምን የሚል ትርጉም አለው? ማቀፍ ሀግ የሚል ትርጉም አለው። ሊትራሊ እንደውም እዚህ ጋር እንትን ዲክሽነሪ ላይ ስትከተው ሀጊንግ ብሎ ነው የሚተረጉመው። ሀግ ማድረግ ወይ ደግሞ ማቀፍ ብሎ ነው የሚተረጉመው ሊትራሊ ስታስቀምጠው ዲክሽነሪ ላይ ማለት ነው። ስለዚህ እንግሊዝኛው አልተሳሳተም እዚህ ቦታ ላይ አንተ ራሱ እንዳነበብከው። ሶ በአልቡኻሪ 2030 ላይ የአላህ መልእክተኛ አይሻ በወር አበባ ላይ ሆና ራሱ ሴቶችን መንካት ሴቶች መጽሐፍ ቅዱስ እንዴት ነው የሚመለከታቸው መሰላችሁ ጋይስ? ልክ ነጃሳ እንደሆነች አድርጎ ነው የሚመለከታቸው። ሴቶች በወራዊ ፔሪድ ላይ ከሆኑ እነሱ ነጃሳ ናቸው፣ እነሱ እርኩሶች ናቸው። ሴቶችን መንካትና ሴት የነካቸው ነገር ሁሉ እርኩስ ነው ይላል። እሱን ነገር ለመቃወምና እሱ ነገር ልክ አለመሆኑን ለመናገር የተነገረ ሐዲስ ነው በነገራችን ላይ። እንደውም ተመሳሳይ ብዙ ነገራቶች አሉ፣ አስረዳሃለሁ። እሱንም ምንድነው አይሻ ረዲየላሁ ዐንሃ ከዚህ በፊት እንደውም የሆነ ዕቃ ስታቀብላቸው አንዴ ጣልቃ ትግባ። አይደለም ሰማኛ ሚውት አድርጌ እኮ እቀጥላለሁ። ስለዚህ በመጽሐፍ ቅዱስ ላይ ሴት ልጅ እርኩስ ናት። እኔ ስለ መጽሐፍ ቅዱስ መልስ አይደለም ጥያቄ ጠይቅ። ሐዲሱ ከምን አንፃር እንደተናገረ እየነገርኩህ እኮ ነው። ሐዲሱ ከምን አንፃር አይደለም ጥያቄ ጠይቅ አይደል ያልኩህ ሳላ እኮ ስማኝ፣ ሂስቶሪካል ባክግራውንዱን እየነገርኩህ ነው። ሂስቶሪካል ባክግራውንዱን እየነገርኩህ ነው። መጽሐፍ አይደለም እኔ ሂስቶሪክ ሐዲሱ ለምን እንደዛ እንደተባለ ከመጀመሪያው ጀምሬ እያስረዳው ነው። ተው። ስለዚህ ምንድነው በእስልምናችን አንድ ለየት የሚያደርግ ምን አደርጋለሁ መሰለህ? ታች አድርጌ ለ2 ደቂቃ ከዛ ወደ ላይ አወጣለሁ። እሺ አንድ ጊዜ ታች ላድርግህና ከዛ ከ2 ደቂቃ በኋላ እሺ መልሱን የምትመልስ ከሆነ ሳላ ቀጥሎ ስለ ወራ ሚውት ማታረክ ከሆነ እኮ ስለ ወራ አበባ ነው ላስረዳና ከዛ እሺ ጌቾ ለዚህ ስለ ወራ አበባ ነው ሁለት እኮ ላስረዳ። እሱንም እኮ ላስረዳ እኮ ነው። አስረዳ ነው። ዋሽታ አይደለ ቀጥፋል። ስለዚህ የዋሻውን ነገር ደግሞ እኔ እዚህ ጋር አጋልጣለሁ ነው። ኦኬ እንደዚህ እናድርግ። አድሚኖች አንድ ጊዜ ቆይ ራሴን አውርድ። አድሚኖችን ከማስቸገር 2 ደቂቃ ብቻ ነው። እንዳትሄድ። ሶ ለምንድን ነው ሐዲሱ የተናገረው ከተባለ አስቀድሞ በአይሁዶችና በክርስቲያኖች ዘንድ ሴት ልጅ ፕሬድ ላይ ስትሆን ምን አይነት ቦታ ነው የሚሰጣት የሚል ነገር አለ። ሴቶች ፕሬድ ላይ ሲሆኑ እንደ ውሻ ነው የሚታዩት። እንደ ውሻ ብቻ አይደለም፣ እሷ የምትቀመጥበት ነገር ሁሉ እርኩስ ነው። እሷም እርኩስ ናት። እሷ የምትነካው ነገር ሁሉ እርኩስ ነው። ከነሱ ጋር መቀመጥም እነሱ ማቀፍም እነሱ መንካትም አይቻልም ተብሎ እንግዲህ ያንን በጸሐፋቸው ላይ ያስተምሯል ዘሌዋውያን ላይ። ታዲያ እስልምናችን ሲመጣ ምንድን ነው ያደረገው መሰላችሁ? ሴቶች ፕሬድ ላይ ቢሆኑ እነሱ መንካት ይቻላል፣ እነሱ ማቀፍ ይቻላል፣ ከነሱ ጋር መብላትና ከነሱ ጋር መጠጣት ይቻላል የሚለውን ነገር ለማስተማር ነው የመጣው። ሐዲሱም የሚናገረው በነገራችን ላይ አስቀድሞ ያለውን ስህተት ለማረም ነው የመጣው። ኦኬ መጽሐፉን ከፍትላችኋለሁ። አስቀድሞ ክርስቲያኖችና አይሁዶች ሴቶች ላይ ያዋሹትን ነገር ለማረም ነው የመጣው። ሴት ልጅ ምንም ያህል ፕሬድ ላይ ብትሆን እርኩስ አይደለችም። እነሱ ማቀፍ ትችላላችሁ፣ ከነሱ ጋር መተኛት ትችላላችሁ። ምን ካላረጋችሁ ግንኙነት ብቻ ነው ማድረግ የማትችሉት ነው። ኦኬ አብራችሁ መቀመጥ ትችላላችሁ፣ አብራችሁ መተኛት ትችላላችሁ፣ ግን ምን ማድረግ አትችሉም? ግንኙነት ማድረግ አትችሉም። ኦኬ እንደፈለጋችሁ መብላትም መጠጣትም ትችላላችሁ፣ ማንኛውም ነገር ማድረግ ከግንኙነት ውጪ። የአላህ መልእክተኛ እሱ ቃል በቃል የፈለገ ነገር ማድረግ ትችላላችሁ ከግንኙነት ውጪ አሉ። ሶ ግንኙነትን እዚህ ውስጥ አታስገባም። ከዛ ውጪ መብላት፣ መጠጣት፣ መጎራረስ የፈለከውን ነገር ማድረግ ትችላለህ። ስለዚህ ይሄ ሐዲስ የተነገረው ሴቶችን በማቀፍ ሴቶችን በመንካት ነገር ግን ሁሉም ነገር ማድረግ እንደሚችልና ግንኙነት ብቻ መፈጸም እንደማይችል ለማስተማር የተነገረ ሐዲስ ነው። ስለዚህ ስለ ወር አበባ ያወራል ቀጥሎ አልክ። አዎ ያወራል። ለምንድን ነው የሚያወራው? በወር አበባ ጊዜ እነሱን መንካት እንደሚቻል መብላት እንደሚቻልና ነገር ግን ግንኙነት መፈጸም እንደማይቻል ለማስተማር የመጣ ሐዲስ ነው እንጂ ግንኙነት የሚለው ቃል ዩባሽሩ የሚለው የአረብኛ ቃል ብዙ ትርጉም አለው። ከነዛ ትርጉሞች መካከል ሀጊንግና መንካት ተች የሚል ትርጉም አለ። ጂማ የሚል ትርጉም ግን የለም። ስለዚህ ይሄ አንተ ውሸት ነው ማስገባት ትችላላችሁ። አሁን አድሚኖች ቅድም ሁሉ ያስገቡት ይምራ የምጨምረው ነገር ካለ ጨምር። ጀዛከላህ ሳላ። ልጅ ካለ ይመለስ። አንዴ ጌች ካለ ኮሜንት ላይ ቁጥር ጻፍ መልሱትና ወደ ላይ ነገር እንጨምር። መልስ ሲገረዳ እኮ እንደዛ የሚያደርገው አይተህ ከሆነ የልጁ ባህሪ ነው። ተመለሰ ሊማት መሸነፍ አለ መቼ ባይዘው። ስለዚህ ሲመለስላችሁ መጮህ ሳይሆን እስኪ መጀመሪያ ሐሳቡ ምንድን ነው የሚለው ማዳመጥ ልመዱ። ካለ ድጋሚ ገዝት ላክ።
ኸይር የለም። ለማንኛውም ሱነን ነሳኢ ሐዲስ ቁጥር 228 ላይ አይሻ ማለች ካነት اليهود اذا حادت المرأة منهم لم ياكلوهن ولم يشاربوهن በአይሁድ ዘንድ አንድ ሴት ወር አበባ ካየች እሷ ጋር አይበሉም እንዲሁም ነው እሷ ጋር አይተኙም ነበር። ከዛ ፈሰአሉ ነብይ ሰለላሁ ዐለይሂ ወሰለም عن ذلك ስለዚያ ጉዳይ ነብዩን ሰለላሁ ዐለይሂ ወሰለም ጠየቃቸው። فانزل الله الله ወረደ ወስአሉነከ عن المحيض ስለ ወር አበባ የሚለው አንቀጽ ወረደ ማለት ነው። አያችሁ አይደለ? ስለዚህ ሙባሸራ ሲባል ሊትራሊ ማቀፍ የሚል ትርጓሜ ያለው እንጂ ሴክሹዋል ኢንተርኮርስ አይደለም። ይሄ ዓለም አቀፍ ነው የሚያሳየው። ካለ ግን አሁንም ግባ። እሺ ጀዛከላህ አንተም ሳላ ገባ። ስማኝ ሳላ እሱን ገባ። ያው ስማኝ ሳላ የጠየቅኩ ጥያቄ ሰምተሃል? ግን እኔ አንዴ ጌች ስለ ክርስቲያኖች አውራ አይደለም ያልኩ። ምንድን ነው ያልኩ? ስለ ክርስቲያን አላወራም፣ ስለ መጽሐፉ ነው ያወራው። አንዴ አንተ ያልከው ምንድን ነው?